ሰግጦ መፈመስ እንደው ከየት የመጣ ጅል እንደሆነ እስመላለ አዶናይ እንቲክ ቷቀር መኑ ከማከል ወደ ልዑል እንዴት ነው? ልዑል መስልሃል። ፕሪንስስ ነው ፕሪንስ ልዩ ሰላም ነው። ያምራል በጣም ከአንድ እስከ 10 10 አረ 11 ልጁ እንዳለው ከአንድ እስከ 10 11 አቀማመጥ ለራሱ እኮ ነው የሚስተካከለው። በኩራት ወይም ደግሞ እንደዚህ ከፈት አድርገህ ነው የምትቀመጠው። እንደዚህ ማለት ከፈት በጣም ሳይሆን ከፈት አድርገው። ይሄ የሁለተኛ ክፍል አማርኛ መጽሐፍ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓመተ ምህረት ይላል። ዳግም ህትመት 2017 ዓመተ ምህረት ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ይሉ ደግሞ የታተመው 2014 ዓመተ ምህረት ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው ቪዲዮ አዳዲስና ወቅታዊ አዝናኝ የሆኑ መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቪዲዮ ላይክ፣ ሼር እንድታደርጉ ቻናሉንም ሰብስክራይብ እንድታደርጉ አሳስባችኋለሁ። የዛሬው መረጃችን በጣም የሚያስቅና የሚገርም አዝናኝም ጭምር ነው። ቴዎድሮስ የተባለው ንጉሥ ሆኖ የሚመጣው አዶናይ ነው ወይ? ስለ አዶናይ የተነገሩ ትንቢቶች፣ የተጻፉ መጻሕፍት ምንድን ናቸው? የሚልና ሌሎች ቪዲዮዎችን ይዤ መጥቻለሁ። እስከ መጨረሻ ተከታተሉ። ይሄንን ቻናል ሰብስክራይብ፣ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረግን እንዳትረሱ። ወደ መረጃው ወስዳችኋለሁ። ልዑል እንዴት ነው? ልዑል መስልሃል። ፕሪንስስ ነው ፕሪንስ እንደዚህ ነው ሰላም የምንለው። እንደምን አለው? ያምራል በጣም ከአንድ እስከ 10 አረ 11 እንደውም ልጁ እንዳለው ከአንድ እስከ 10 11 አለ። አቀማመጥ ለራሱ እኮ ነው የሚስተካከለው። እንደዚህ ብለህ በኩራት ወይም ደግሞ እንደዚህ ከፈት አድርገህ ነው የምትቀመጠው። እንደዚህ ማለት ከፈት በጣም ሳይሆን ከፈት አድርገው። በስመ አብ ብዙ ጊዜ እነዚህ ጀንትልመን እንዲህ ከፈት አድርገው ይቀመጣሉ። ከዚህ ቀጥ ይላሉ። አንተ በተፈጥሮም ቀጥ ያልክ ነህ። ቀጥ አዎ። እኔ ቡና ይፈልጋል ጋሽ? አይ እኔ ቀሽር አለ። እኔ ቀሽር ነው የምጠጣው። ሰግጦ መፈመስ እንደው ከየት የመጣ ጅል እንደሆነ እስመላለ አዶናይ እንቲክ ቷቀር መኑ ከማከል ወደ አስተምር ለነ ሰአልናከ በአሰርቱ ወክልኤቱ አውራ አዶናይ እንቲክ ቷቀር መኑ ከማከል ወደ አይሎ ዘርግብ ለሱዘነክ እንዴት አስቻለው? ሰግጦ መፈመስ ይሄ የሁለተኛ ክፍል አማርኛ መጽሐፍ ነው። እዚህ ጋር
የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓመተ ምህረት ይላል። ዳግም ህትመት 2017 ዓመተ ምህረት ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓመተ ምህረት ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? ዴይ 7 ቲዩብን ታውቁታላችሁ ብዬ አስባለሁ። ስለ አዶናይ የማይመጥነውን ያላደረገውን ያልዋለበትን ነገር ተናግሯል። ሰምተን አድምጠን እንመለሳለን። አዶናይ ኢትዮጵያውያን የሚጠብቁት ንጉስ፣ ኢትዮጵያን አንድ የሚያደርጋት ንጉስ ቴዎድሮስ፣ ከሰሜን የሚመጣው ንጉስ ቴዎድሮስ እኔ ነኝ ብለዋል። ደጋፊዎቹም እሱ ነው ብለውታል። የሚያሳዝን ጊዜ ላይ ደርሰናል። ስሙት። አዶናይ የምንጠብቀው ነገር እግዚአብሔር የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። እሺ ንጉስ ቴዎድሮስን የምትጠብቁ ሰዎች አሁን ወጣችሁ ይመስለኛል። መናገር ያለባችሁ ታይም ላይ ነው ያላችሁት አይደል? ይኸው መጥቻለሁ ብሏል። ያው ነኝ አይደለም ባላቅም ግን በቃ እንዳረጋለ ኢትዮጵያን ያው ንጉስ ቴዎድሮስ ነው ይሉኛል። ደጋፊዎችም ነህ እያሉት ነው። እሱም ይኸው አሁን እሱ እርግጠኛ ሆኖ የተናገረው ከሰሜን ይመጣል የተባለው ቴዎድሮስ ነኝ ብሎ ተናገረ ነው አይደል? ይኸውላችሁ አያችሁ እንዲህ አይነት ዘውግ ላይ እንዳያችሁ አዶናይ ንጉስ ሆኖ የሚመጣው ቴዎድሮስ ነው የሚሉ ንግግሮች እየተሰሙ ይገኛሉ። እንግዲህ ተመልካቾቻችን፣ አድማጮቻችን አዶናይ ማለት እንግዲህ እንደምናውቀው የደግነት አርአያ፣ የደግነት ሞዴል፣ የተቸገሩ ሰዎችን የሚረዳ፣ ተስፋ ያጡ ሰዎችን ተስፋ እንዲኖራቸው የሚያደርግ፣ ስራ የማይሰሩ ሰዎችን ስራ እንዲሰሩ የሚያበረታታ ሞዴል፣ ጥሩ ሰብዕና ያለው ጥሩ ሞራል ያለው ሞዴል ሰው ነው። ንጉስ ቢሆን ምን ችግር አለ? ምን ትላላችሁ? እስቲ እናንተ ሐሳባችሁን በኮሜንት አስቀምጡ። አዶናይ ንጉስ ቢሆን ቴዎድሮስ ሆኖ ቢመጣ ኢትዮጵያ ላይ ቢነክስ ምን ችግር አለ? ደግ ሰው ነው፣ ቢነክስ ምን ችግር አለ? ዞሮ ዞሮ ንጉስ ሆኖ የሚመጣው ሰው ነው። አዶናይ ደግሞ በጣም ለሰዎች ሩህሩህ ሞዴል የሆነ በሞራል ሞዴል የሆነ ተስፋ ያጡ ሰዎችን የተቸገሩ ሰዎችን የሚረዳ ያዘኑ ሰዎችን የሚያረጋጋ የሚረዳ ሰው ነውና ንጉስ ቢሆን ችግር የለውም የሚል የግል አስተያየት አለኝ። እናንተ ደግሞ ሐሳባችሁን በኮሜንት አስቀምጡ። ለማንኛውም ቴዎድሮስ የተባለው ንጉስ ሆኖ የሚመጣው እሱ ነው የሚሉ ንግግሮችን ሰምተናል። ቢሆንም ችግር የለውም የሚል የግል አስተያየት አለኝ። እናንተ ሐሳባችሁን በኮሜንት አስቀምጡ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ፣ ይቆየን።